ሴት ለወንድ መስጠት የሌለባት 5 ዋና ዋና ነገሮች። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ከመጠን ያለፈ ይቅርታ። ይቅርታ ለምንወደው ሰው የምንሰጠው የልብ ስጦታ ነው። የተደጋገመ ይቅርታ ግን ንቀትን ያመጣል። በተለይ በተመሳሳይ ጉዳይ ጥፋት ለሚያጠፋ ሰው ደጋግሞ ይቅርታ ማድረግ ትልቅ የሆነ ንቀት ውስጥ የሚያስገባ ነው። ይቅርታሽ በተቀባዩ ሰው ዘንድ አክብሮት ከሌለው የልምምጥ ቃል ይመስላል። ስለዚህ ይቅርታሽ ለሚገባው ሰው ይሁን። ለምሳሌ አንድ ወንድ በተደጋጋሚ ጥፋት እያጠፋ ይቅርታ ማድረግሽን ከቀጠልሽ ሰውየው ጥፋቱን ይቀጥልበታል። ለምን ከተባለ እርሷ ይቅርታ የማልቀባት ሰው ናት። ይቅር ትለኛለች የሚል እምነት ውስጡ ስለሚያድር እየደጋገመ ያንቺ ይቅርታ ጥፋቱን የበለጠ እንዲሰራ አቅም ይሰጠዋል። ስለዚህ ከልክ ያለፈ ይቅርታ ሞኝነት መሆኑን ማወቅ አለብሽ። የሰው ይቅርታ ልክ አለው። ልክ የሌለው የአምላክ ይቅርታ ነው። ከሰው ጋር ስንኖር ሁሉም ነገር በልክ መሆን አለበት። አለዚያ ልክ የሌለው ሐዘንና ጭንቀት ውስጥ መግባታችን አይቀርም። ስለዚህ አንድ ሰው የይቅርታችን ምክንያትና ልኩ ካልገባው ይቅርታችንን መከልከል ይገባናል። ይቅርታ ውስጥ ተስፋ፣ ፍቅርና እድል አሉ። አንድ ሰው ይቅርታችንን ሲቀበል እነዚህ ነገሮችን እንደሚቀበል ካላስተዋለ የኛ ደጋግሞ ይቅርታ ማድረግ ምንም ዋጋ የለውም። ብዙ ጊዜ ይቅርታ አድራጊ ሰው እንደ ደካማና እንደ ሞኝ ይቆጠራል። ከዚህ የተነሳ ደጋግመሽ ይቅርታ ማድረግሽ እንደ ደካማ እንድትታይ ካደረገሽ ድካሙ ያለው አንቺ ጋር አለመሆኑን በማወቅ ይቅርታ ማድረግሽን ቆጥቢ። ሁለተኛ፣ ክብረ ንጽህናዋን። ሴት ክብረ ንጽህናዋን መስጠት ያለባት ለሚያገባት ወንድ ብቻ ነው መሆን ያለበት። ይህ አይነት ትምህርትና ምክረ ሐሳብ አሁን ላይ ቀልድ ይመስላል። ሴቶቹም ጭምር የሚስቁበት አይነት ሐሳብ ነው። ምክንያቱም ሴቶቹ በቀላሉ ካገኙት ወንድ ጋር ስለሚተኙ ቀሎባቸዋል። ቢሆንም ይህ አይነት መልእክትና ትምህርት በተደጋጋሚ መሰጠት አለበት። ምክንያቱም ትውልድ ይቀጥላልና። ቢያንስ ቀጣዩ ትውልድ በሴትነት ክብረ ንጽህና ውስጥ ያለውን ትልቅ አቅምና አክብሮት አውቆ እንዲኖር ይረዳል። ሴት የተሻለ ክብር ይዛ በትዳሯ ውስጥ እንድትኖር ከሚያደርጉ ነገሮች መሃል አንዱና ዋነኛው ከነ ክብረ ንጽህናዋ ወደ ትዳሯ መግባቷ ነው። ሴቶች ሳታገቡ በፊት ከየትኛውም ወንድ ጋር መተኛት የለባቸውም። ለፍቅር ተብሎ ክብረ ንጽህና አይሰጥም። ለውለታም ተብሎ ክብረ ንጽህና አይሰጥም። ለጊዜያዊ ስሜትም ተብሎ ክብረ ንጽህና አይሰጥም። ይህ በትዳር ሕይወት ውስጥ ትልቅ የሆነ ፈተና ይሆንብሻል። ሴት ከትዳሯ ውጪ እንደዚህ አይነት ስሜታዊ ድርጊቶችን ካደረገች የትዳር ሕይወቷ ብዙ ጊዜ ጤናማ አይሆንም። እንደዚህች አይነት ሴት ቤቷንም ትዳሯንም አታከብርም። ይህ ግን ሁሉንም ሴት የሚያጠቃልል አይደለም። በተለያዩ አይነት ምክንያቶች ክብረ ንጽህናዋን አጥታ በትዳሯ ውስጥ በክብርና በስርዓት የምትኖር ሴትም አለች። አብዛኞቹ ሴቶች ግን ትዳራቸውንም ባላቸውንም አያከብሩም። በጣም አስቸጋሪ ሴቶች ናቸው። ምክንያቱም በትዳራቸው ውስጥ ያለውን ፈተናና ተግዳሮት መቋቋም ሲያቅታቸው በፈለጉበት ሰዓት ወደ ለመዱት ሕይወት መመለስ እንደሚችሉ፣ በፈለጉበት ጊዜ ቺት ማድረግ ድፍረቱ እንዳላቸው ይሰማቸዋል። ትዳር ውስጥ ያለውን ችግር ከመፍታት ይልቅ ባሏን በመፍታት ካዘነ ወደ ቀድሞ ሕይወቷ ለመመለስ ያምራታል። ይህ የቀድሞ ሕይወቷ መበላሸት ምክንያት ነው። ክብረ ንጽህናዋን የጠበቀች ሴት ግን አብዛኛውን ጊዜ ለትዳራቸው ታማኝና እውነተኛ ዋጋም የሚከፍሉ ናቸው። ምክንያቱም የሚያውቁት አንድ ወንድና አንድ ሕይወት ብቻ ነውና። ድጋሚ ማሳሰብ የምፈልገው ሁሉም ክብረ ንጽህናዋን ያጣች ሴት ስነ ስርዓት አልባና ትዳሯን የማታከብር ናት ማለት አይደለም። ሶስተኛ፣ መስፈርቷን። ይህ ማለት አንድ ሴት አንድ ወንድን የምትወድበትና የምትቀበልበትን መስፈርት መቀነስ የለባትም ማለት ነው። ይህ መስፈርት ከተቀነሰ የጊዜ ጉዳይ እንጂ ለወንዱ ያላት ፍቅርና ፍላጎት ክብርም መቀነሱ አይቀርም። ምክንያቱም መጀመሪያም ሰውየው ሙሉ በሙሉ እርሷ የምትወደው አይነት ሰው ስላልሆነ ከቆይታ በኋላ ፍላጎቷ ይቀንሳል። ስለዚህ አንዲት ሴት በምንም ጉዳይ ቢሆን ከመስፈርቷ ውጪ ግንኙነት ውስጥ መግባት የለባትም። ይህ ማለት ፍላጎቷን አሳልፋ እንደመስጠት ነው። ለምሳሌ አንድ ሴት በቤተሰብ ጫና የማትወደውን አይነት ወንድ ማግባት የለባትም። ምክንያቱም ይሄ መብቷን መጣስ ነው፣ በተጨማሪም ማስገደድ ነው። ስለዚህ አንድ ሴት እንደዚህ አይነት ግንኙነት ውስጥ በይሉኝታ ገብታ ለማትወደውና የእርሷ ታይፕ ላልሆነ ወንድ ሴትነቷንና ስሜቷን ማባከን የለባትም። አንድ ተጨማሪ ምሳሌ ልስጣችሁ። አንዲት ሴት ለገንዘብ ብላ መብቷንና ሴትነቷን ከማያከብር ወንድ ጋራ መሆን የለባትም። ይሄ ባርነት ነው። ራስን ማጣትና ራስን ከመሸጥ አይተናነስም። ስለዚህ ገንዘብ ሴትነትሽንን ክብርሽን የሚያሳጣሽ ከሆነ ይቅርብሽ። ከነ ክብርሽ የሚቀበልሽ ፍቅርን የምትኖሪበት አይነት ግንኙነት ውስጥ የመግባት መብት አለሽ። ስለዚህ ከማትወጁ አይነት ሰው ጋር የመኖር ግዴታ እንደሌለብሽ አውቀሽ ስሜትሽና ሴትነትሽ ዋጋ በማያገኙበት ግንኙነት ውስጥ መግባት የለብሽም። አራተኛ፣ ክብሯን።
ሴት ልጅ ክብርን ትወክላለች፣ ክብርም ሴትን ይወክላል። ሴትነት ከክብር ተለይቶ ትርጉም የለውም። ሴት ክብሯን ካጣች ተፈላጊነቷ ይጠፋል። ሴትነት ከክብር ጋር ፍቅርን ያመጣል። የትኛውም ወንድ ከሴትነትሽ ቀድሞ የሚመለከተው ክብርሽን ነው። ወንዶች ለክብር ትልቅ ቦታ ስለሚሰጡ በቅድሚያ አንቺ ላይ ክብርን ነው የሚፈልጉት። የሴትነት ዋጋ የሆነውን ክብር ካላገኙብሽ ያላቸው ፍላጎት ይጠፋል፣ ይቀንሳል። የሴት ልጅ ክብር በብዙ ነገሮች ውስጥ ተሰውሮ የሚገኝ ነው። በእያንዳንዱ ድርጊትሽ ክብርሽን ማስቀደምሽ ተፈላጊ ያደርግሻል። ብዙ ሴቶች በሁሉም ወንዶች ተፈላጊ ለመሆንና ከመጠን ያለፈ ትኩረት ለማግኘት ሲሉ የሴትነት ክብራቸውን አሳልፈው ይሰጣሉ። አስተዋይ ሴት ግን ክብሯን የምትወደው አንድ ወንድ ውስጥ የምታይ ናት። ስለዚህ ለየትኛውም መንገደኛ ወንድ ክብርሽን አሳልፈሽ የምትሰጪ ከሆነ በጊዜ ሂደት ጊዜው እንዳለፈባት ትምህርት ትሆኛለሽ። በጣም አብዛኞቹ ሴቶች ከተለያዩ ወንዶች ጋር በተደጋጋሚ ሰውነታቸውንና ሴትነታቸውን አሳልፈው ይሰጣሉ። ብዙ ወንድ ይፈራረቅበታል። ከአንድ ወንድ ጋር ብቻ ሊኖራቸው የሚገባውን ደስታ ለተለያዩ ወንዶች አከፋፍለው የተበረዘና የተበላሸ ስሜት ይዘው ወደ ትክክለኛ ወንድ ይመጣሉ። ይሄ ትክክለኛ ወንድ ሲያገኛቸውም የሚጠብቀውን ኳሊቲና ንጽህና አያገኝባቸውም። ይህ ሁሉ ሴት ልጅ ክብሯን የምታስቀድም ባለመሆኑ የመጣ ችግር ነው። ክብረ ንጽህናዋን ጨምሮ እያንዳንዱ ስሜቶቿ ክብር አልባ በሆነ መንገድ ስለተወገደ ትክክለኛ በሆነ ህይወት ውስጥም በገባች ጊዜ እንዴት ራሷን የእርሷ የሆነውንም ወንድ እንደምታከብረው አትገነዘበውም፣ አታውቀውም። ክብር ያላት ሴት ሁሉ ነገር ያላት ናት። የሴት ልጅ ትክክለኛ ማንነት የተሰወረው ክብሯ ውስጥ ነው። ክብር የሌላት ሴት የእውነተኛ ሴት ማንነት የላትም። በጣም ብዙ የተበላሹ ማንነቶችን ይዛ ትኖራለች። ለወንድም ክብር የላትም፣ ለምትኖረውም ህይወት ክብር የላትም። ስለዚህ ክብራችሁን ከጤናችሁ እኩል ጠብቁ። አምስተኛ ነጻነቷን። የሰው ልጅ በብዙ ነጻነቶች መሃል የሚኖር የታደለ ፍጡር ነው። አምላክ ለሰው ልጆች ከሰጣቸው ውድ ስጦታዎች መሃል አንዱ ነጻነት ነው። የሚገርመው ነገር ይህንን ነጻነት ራሱ ለሰው ልጆች ከሰጠ በኋላ ራሱ ደግሞ መልሶ አይጋፋውም። ነጻነታችንን ራሱ ቢሰጠንም መልሶ ግን አልወሰደብንም። እርሱ ራሱ ሰጪና አምላክ ሆኖ ነጻነታችንን ካልወሰደ ታዲያ ሰው ለምን ነጻነታችንን ሊወስድብን ይጣጣራል? እናም ብዙ ጊዜ ሴቶች ከሚጨክኑበት ነገር አንዱ በነጻነታቸው ጉዳይ ነው። ሴት ልጅ በብዙ መንገድ ነጻነቷን ልታጣ ትችላለች። ለምሳሌ የስሜት ነጻነት። ሴት ልጅ ስለ አንድ ጉዳይ ምን እንደሚሰማት የመናገር መብት ከሌላት የስሜት ነጻነት የላትም ማለት ነው። በእያንዳንዱ ጉዳይ የሚሰማትን የማትናገርበት ግንኙነት ይሄ በራሱ ስራት ነው። ስለዚህ ሴት የስሜት ነጻነቷን ማስጠበቅ አለባት። የስሜት ነጻነት የሌላት ሴት እስረኛ ናት። ቀጥሎ የማህበራዊ ነጻነት። አንዲት ሴት ከጓደኞቿና ከቤተሰቧ ጋር ያላትን ግንኙነት ማጣት አትፈልግም፣ ማጣትም የለባትም እና አንዳንድ ግንኙነቶች ከቤተሰብና ከጓደኛ የሚለያዩ ናቸው። ሴቶች ደግሞ ለዚህ የተጋለጡ ናቸው። በእርግጥ የራስን ህይወትና ግንኙነት የሚያበላሽ ከሆነ እንኳን ጓደኛ ከቤተሰብም መራቁ ትክክል ሊሆን ይችላል። ነገር ግን አግባብ በሌለው መልኩ ከቤተሰብና ከጓደኛ በመራቅ ነጻነት አልባ ህይወት ውስጥ መግባት የለባትም። ስለዚህ የግል ግንኙነቷን በማይጎዳ መልኩ ማህበራዊ ግንኙነቷን ማስቀጠል አለባት። ቀጥሎ የግል ጊዜ ነጻነት። ሴቶች ለብቻቸው ጊዜ ማሳለፋቸው ለራሷ ብቻ ሳይሆን ለወንዱም ትልቅ ጥቅም አለው። ሰው ለብቻዬ ጊዜ ይፈልጋለሁ ካለ በጣም ትልቅ ጭንቀትና ውጥረት ውስጥ ገብቷል ማለት ነው። ብዙ ጊዜ አእምሯችን የሚያቀርብልን ጥያቄ ለብቻ ጊዜ ያስፈልገኛል የሚል ነው። ይህ አይነት ጥያቄ ወደ ውስጣችን ሲመጣ ለዚህ ጥያቄ መልስ መስጠት ይኖርብናል። ይህ ካልሆነ ግን ጭንቀታችን እየተባባሰ ይሄዳል። ስለዚህ ለብቻሽ ያለሽን ጊዜ የሚያሳጣሽ ሰው ጤናማ አይደለም። ባይሆን ለምን ለብቻሽ ጊዜ እንዳስፈለገሽ በግልጽ በመነጋገር መሃላችሁ ክፍተት እንዳይፈጠር ማድረጉ የተሻለ አማራጭ ነው። ፍቅር ማለት 24 ሰዓት መጣበቅና መቆጣጠር ማለት አይደለምና። በመጨረሻም የሙያና የህልም ነጻነት። ጠንካራ ሴት የሥራ ህይወትና ህልሟን የምትከተል ናት። ስለዚህ ህልምሽን፣ አላማሽን ለወንድ ብለሽ መተው የለብሽም። ምክንያቱም ህልምና አላማ የእድሜ ልክ ደስታ ነው፣ የመኖር አላማና ትርጉም ነው። ስለዚህ ህልምሽንና ስራሽን ታይ ብሎ የሚጫን ሰው የነጻነትሽ ጠላት ነው። ይህንን ጉዳይ ማስጠበቅ አለብሽ። ፍቅር ነጻነትን የሚጋፋ አይደለምና፣ ግን ሁሉም በልክ ይሁን። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።